የጋካለም ጥቼ አስወጣቸዋለሁ። ቤቱ ያንተ ብቻ ነው እንዴ? እና የኔ ብቻ ባይሆንስ? እኔ ፈልጌ ነው የጠራችሁ። አንዴ ተረጋግተን አናግረንና ከዛ እኛም እንሄዳለን። አንዳንድ ችግር አለብህ? የምን ችግር? ጥፋት አለብህ? የምን ጥፋት? እና ታዲያ ካሜራ ስላየህ እንዲህ የሚያደርገው ካሜራ ይዞ ለምን ይመጣሉ ቤቴ? እንዴ እኔ ጠርቻቸው ነው። ለምን ትጠሪያለሽ? ሳታማክሪ አንተ ቤት ዳር ተመክሮ ምን ሳታማክሪ ለምን ትጠሪያለሽ? ይሄን እኮ የኔ ቤት ነው። መጀመሪያ ተረጋጋና አውራን። አማካሪናል። ይሄ ደግሞ ናውጣልን ከቤቴ ነገሩ ሴትማ ታመጣም ልኩሽ ነው። ሴት ሆነ ሴትማ ሲጀመር ማለት ዳር ቤት ተጣጣ የኔ ከተትካት ምን እያደረክ ነው? ምን አረጋለሁ? አንቺ ሴትዮ እና ይሄ ምንድን ነው? ይሄ ምንድን ነው? ውሃ የምን ውሃ? ናስቲ ናንካው ኒኪ ወራስሽ ምን አገባኝ? ምን አውቃለሁ? አውቃለሁ ሱሪስ እሺ ምንድን ነው? የተዝረከረከው ምንድን አንቺ እኔ እዚህ ጋር ምንድን ያለሽ? እዚህ ጋር ያስቀመጥሽው ነገር አለ እንዴ? ምንድን እንዲያደርግሽ እንዴ? በገዛ ቃይ ውድ ተመልካቾቻችን እንደምን ቆያችሁ? ዛሬም እንደተለመደው እናንተን ይጠቅማሉ ያስተምራሉ ብለን የምናስባችሁን ታሪኮች ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬም እንደተለመደው አንድ ባለ ታሪካችን ቤት እንገኛለን። ያው ባለ ታሪካችን ወደ ጉዳያችን ከመግባታችን በፊት ባለ ታሪካችን ራሷን ታስተዋውቅልን። በመጀመሪያ አክብረሽ ስለጠራሽን በጣም እናመሰግናለን። እኔም እሺ ብላችሁ እዚህ ድረስ ስለተገኛችሁልኝ አመሰግናለሁ። እሺ ያው ወደ ጉዳያችን ከመግባታችን በፊት ስለራስሽ አንዳንድ ነገሮችን። እሺ ስሜ አፎሚያ ምንተስኖት ይባላል። ተወልጄ ያደግኩት አዳማ ነው። ያው ለትምህርት ስደርስ እንደማንኛውም ቤተሰብ ያው ከመካከለኛ ቤተሰብ ስለወጣሁኝ ትምህርቴን እስከ ሃይ ስኩል ተማርኩኝ። ከዛ በኋላ ወደ አዲስ አበባ መምጣት ፈልግ ስለነበረ አክስቴ እዚህ ስለነበረች ወደዚህ መጣሁ። ከዛ እየተማርኩ ነበር የምሰራው። ያው እኛ ስንፈተን የዛኔ ከአስር ከወደክ ኮሌጅ ትማር የለ ወጤ ስላልመጣልኝ ኮሌጅ ማር ስለነበረ እየተማርኩኝ ይሰራ ነበር። በስራ አጋጣሚ ያው እንግዲህ የፍቅር ጓደኛዬ ነው የሚባለው እሱን አገኘሁኝ። ያው ረዥም ጊዜ በስራ ሁኔታ ውስጥ ከቆየን በኋላ ሳናስበው ሁለታችን የፍቅር ግንኙነት ውስጥ ገባን። ከዛ አድርጎ እንግዲህ አሁን ላይ ባለትዳር ነኝ ማለት ነው። ልጅ ምናምን የለሽም? ልጆች የለንም። ገና በትዳር 2 ዓመት ስለሆነ ነገሮችን ማስተካከል ስለምንፈልግ የወሊድ መከላከያ እጠቀማለሁ። ልጆች አላፈራም። በሱ በኩልስ እንዴት ነው ያለው ነገር? ላይፋችሁ እንዴት ነው? ያው እሱ እንዳንቺ ተምሮ እሱ የተማረ ነው ስለ እኔ አልተማርኩም ስለ እያልኩ ሳይሆን እሱ የተማረ ሰው ነው። በስራም ያው ለኔ ያለቀ ሆኖ ነበረ። በስራ እንትን ላይ እንትን የምንለው በመሀል እንደውም በጣም የተግባባ ነው። አለቀዬ እረፍት መምላት ነበረበት እና በዛ አጋጣሚ ሁሉንም ስራ ኮንታክት ማድረገው ከሱ ጋር ነበር እና ያው የተማረ ሰው ነው። ጥሩ ገቢ ያለን ጥሩ የፍቅር ግንኙነትም ነበረ። እንደነገርኩ የፍቅር ጥያቄ ከማናችንም ሳይነሳ ሁለታችንም ራሳችን ፍቅር ውስጥ ነው ያገኘነው። ከዛ በኋላ ነው እያደገ ወደ ትዳር ሄደ። የሆነ ጊዜ ላይ በቃ ይበቃናል፣ ይሄን ያህል ከቆየን አሁን ወደ ትዳር ለምን አንገባም አለኝ። ያው ቤተሰብ ጋር ሽማግሌ ተላከ። ቀለል ያለ ፕሮግራም ተደረገ። ብዙም የኛ ቤተሰቦች ማካበድ ሀሳብ አልነበራቸውም። ከዛ ያው ትዳር ውስጥ ገባን። በትዳር 2 ዓመት ነን ብያለሁ። የመጀመሪያው 6 ወር ላይ ነው የወሊድ መከላከያ መጠቀም የጀመርኩት። ምክንያቱም ቤት ላይ ምናምን ነገር ኢንቨስት ማድረግ ስለፈለግን በክራይ ቤት ላይ ስለነበር የሆነ ሪል ስቴት ጋር ስለተፈራረምን መጀመሪያ ቤት የራሳችን ቤት ይኖር ከሚል ሀሳብ ወደዛ ሄድም ማለት ነው። ደስ ይላል። ያለው ነገር እንደነገርሽኝ ከሆነ በጣም ደስ ይላል። ያው አሁን ያላችሁበት ቦታ እንዴት ነው? ደስተኛ ነሽ? እሱስ እንዴት ነው? ደስተኛ ነው? ያው እናንተ የሚጠራውበት ምክንያት ትዳራችን እንዳሰብኩት እንደጠበቅኩት እየሆነ ስላልሆነ ነው። ምን መሰለ ከሆነ ጊዜ በኋላ በፊትም ነው ያው ከትዳር በፊት ግንኙነት አድርገን አናውቅም እንጂ ትዳር ውስጥም እያለን ግንኙነት ስናደርግ ሴክሹዋል በምናደርግበት ጊዜ እሱ ምንድነው የሚባለው የወንድ ዘር ፈሳሹን እኔ ውስጥ አይጠቀምም ነበር። ያው ለእርግዝና ነው ብዬ አስብ ነበረ። ለዛም ነው አንድም ተነጋግረንበት ስለነበረ የወሊድ መከላከያ የተጠቀምኩት ማለት ነው። ከዛ በኋላም ያው የወሊድ መከላከያም ተጠቅመን አላምነውም ይለኛል። ዝግጁ ሳንሆን የሚመጣውን ልጅ የተሻለ ህይወት ማናኖር ከሆነ እኔ በጣም በችግር ነው ያደግኩት። ቤተሰቦቼ
ካሳደጉኝ በላይ ማላሳድገው ከሆነ ልጅን መውለድ አስፈላጊ ነው ብዬ ማሰብ አልፈልግም። እንዲማረር አልፈልግም የሚሉ ምክንያቶች ነው የሚሰጠው። ያው በሕክምናም ቦታ በተለያዩ ነገሮችም ላሳምነው ሞክሬያለሁ እኔ ማለት ነው። ግንኙነት ስታደርግ ግዴታ ነው ብዬ ስለማምንም ነው። አሁን ላይ ደግሞ ያው በቃ ፈጽሞ ግንኙነት የምናደርግበት ቀን ታቅቧል። አሁን በሳምንት ውስጥ ማክሰኞ፣ ሐሙስ፣ ቅዳሜ ግንኙነት አናደርግ የፈለገ ነገር ቢመጣ ማለት ነው። እንደ እምነት ደግሞ ስትሄድ ያው ሮብና ዓርብ ግንኙነት ማድረግ አይቻልም እንደ ኦርቶዶክስ እምነት እና ተቃራኒ ይሆንብሃል ማለት ነው። ቤት ውስጥ አይታቸው ከሆነ እዛ ጋር ያሉት ነገሮች ይታያል። እዚህ ጋር ምንድን ነው ስቲል በቃ ተፍቀው እንትን ብለዋል። ቀለም ተቀብቶ ይሆን እንግዲህ የዚህ ሳምንት ነው አላጸዳሁትም። እናንተም ትመጣላችሁ ብዬ ስለማስብ ስመጣ እንግዲህ ዝልክልክ ነው የሚለው የወንድ ዘር ፈሳሽ ነው ማየው። ስለ ያው ብዙ ጊዜ አንሶላ ላይ ወይ ምናምን የማገኘውን ነገር ነው እና ይሄ ነገር ግራ ያጋባኛል። ጎረቤትም የሆነ ሴት ስገባ አይተናል ብሎኝ ያውቃል። እንደ አሉባልታ ነው በወሬ ደረጃ ነው። እርግጥ ያው ስራ አንድ ላይ እንወጣለን፣ አንድ ላይ ነው የምንገባው። አንዳንዴ ወይ ቀድሞ ሊገባ ይችላል ምናምን ነገር ማለት ነው። እርግጥ ትዳር ውስጥ ከገባው በኋላ አንድ ቦታ ላይ መስራት ስላልፈለግን እኔም ሌላ ቦታ ላይ የእሱ ጓደኛ ይሰራበት የነበረበት ድርጅት ላይ አፕላይ አድርጌ የተሻለም ደግሞ ስለነበር ከነበርኩበትም ቦታ አሁን እዛ ላይ ቢያሳድገኝ ስም ስለሚሆን ከሚለው የተነሳ ሌላ ቦታ ላይ ነው የምሰራው። አንድ ቦታ ላይ አይደለም የምንሰራው እንደ በፊቱ። ነገሮች ትንሽ ግራ አጋብተውኛል። ስጠይቀው ምን እያልሽኝ ነው እና ግድግዳ ላይ ትደፋለህ እያልሽኝ ነው ግን አይ በቃ በዚህ ቀን ግንኙነት ማግኘት አንችልም፣ ህልም ታይቶኛል፣ በዚህ ቀን ግንኙነት ካደረጋችሁ ታረግዛለች ተብያለሁ በህልሜ ይለኛል። እንደገና ደግሞ እሺ ሌላውንስ ቀን ለምንድን ነው ግንኙነት ካደረግን አይቀር እንደዚህ ሮብ እኮ ነው እንዴት ውስጥ እጨርሳለሁ፣ ዓርብ እኮ ነው ማይመስሉ ነገሮች ይሆናል እኮ በቃ ጀስት አናድርጋ። እንደውም ጥሩ ሀሳብ ነው፣ ነገሮች እስኪስተካከሉ ባናደርግ ይሻላል። አንዳንዴ ሌሊት በቃ ፍላጎት አሳይቶ ግንኙነት ባደረገና ብድግ ይላል ምናምን ነገርና ሄዶ ማስታጠቢያ ላይ ወይ ደግሞ ሽንት ቤት ነው የሚጨርሰው ማለት ነው። ይሄ ነገር እኔ ግራ አጋብቶኛል። ያለበት ችግር ምን እንደሆነ አላውቅም። ተረዳኸኛ? እውነትስ እዚህ ቤት ሴት መታለች ወይ? አውጥቼም ደግሞ ማውራት አልፈለግኩኝም። ቅርብ ያለችው እዚህ አካባቢ ላይ ለእኛ ቀረብ የምትለው አክስቱ ናት። ያው አክስቱን ለማውራት ሞክሬ ነበረ። የኔ ቤተሰቦች ጋር ማለት በመጀመሪያም ደረጃ ያው ማካበድ አልፈለጉም። እኔ የምወደውን ነገር አምነው ተቀበሉ እንጂ ፍቃደኛ አልነበሩም። ቻኮልሽ ለትዳር፣ ሁለት ደግሞ አይመጥንሽም በጊዜ ያው ማንኛውም የሴት ቤተሰብ እንትን እንደሚለው መደገስም ያልፈለጉት ያው እኛ ላይ ወጪ ማውጣት ስላልፈለጉ ነው። የድግሱንም ወጪ ለእኔ ነው እንትን ያሉት ማለት ነው። መኪና የተገዛበት ብር በዛ ነው ማለት ነው። እና ነገሮች ላይ በቃ እንትን አይደሉም። ለቤተሰብም ወስጄ ማውራት አልችልም። እሱንም ላወራ ስሞክረው መልስ አይሰጠኝም፣ ወይ ተነስቶ ይተኛል ምናምን ነገር ግራ ገብቶኛል። ስለ በቃ ሰራተኛ የለም ቤት ውስጥ እንደምታየው ያን ያህልም የተቀናጠ ወጣት ቤት አድርገን አይደለም እየኖርን ያለ ነው። አንድ መግባባት አልቻልም፣ ሁለት ደግሞ ኢኮኖሚያችንን በፋይናንስ ደረጃ ወደ ሪል ስቴቱ ነው እያዞርን ያለ ነው። የአንዳችን ደሞዝ ግማሹን ብቻ ነው ለቤት የምንጠቀመው፣ ለትራንስፖርትን የምንጠቀመው። እሱ ያው እንደነገርኩ ነው ሰርቪስ አለው። የተገዛውንም መኪና ዶልፊን ነው የእሱ የገቢ ወደዛው ነው የሚሄደው ወደ ሪል ስቴቱ ማለት ነው። እና ቶሎ እንትን ብለን ወደዛ እንገባለን። ግን ያው ሴት ነህ እና እንደዚህ ተሻክሮሽ ያገባሽው ልትወልጂ ካልሆነ ለምንድን ነው የሚል እናቴም ጥያቄ አለ። ደስተኛ አይደለሽም፣ ሰውነትሽ ያስታውቃል ምናምን ይሉኛል። የቤተሰብም ጭቅጭቅ አለ። ግን አክስቱንም ላወራ ስሞክር እኔም ደስተኛ እየሆነ አይደለም፣ ልጃችን እየከሳ ነው፣ ምግብ በስነ ስርዓት ስለማሰሪ ነው፣ ውጭ ስለምትይ ነው፣ እንዴት ብሎ ከአንቺ ውለድ ስራ ነው የምትይው፣ ፀጉሬን ጥፍሬን ነው የምትይው አይነት ነገር ነው ምክንያት የምትሰጠኝ ማለት ነው። ቤት ውስጥ ብትሆኚ ስራውን ትተሹ ቤት ውስጥ ብትሆኚ እንደ ሴት ሽንሽን ለብሰሽ ብትቀመጪ እናትነት ብቁ መሆንሽን ቢያይ ብቁ ስላልሆንሽ ነው ያውርቻለሁ ለእናትነት ብቁ ስላልሆንሽ ነው ነው የምትለኝ። እና ጠይቄዋለሁ፣ ማውራት አይፈልግም። እራት እየበላን ከሆነ ወይ ተነስቶ ይሄዳል ምናምን ነገር ይናደዳል። በቃ ሻይ ደፋል መሬት ላይ ምናምን ነገር ማለት ነው። እንዴት ነው በቃ
መጀመሪያም በፍቅር ውስጥ እያለን ሰራተኛ ያስፈልገንም ይሄንን እኔ ቤት ባጸዳ አንተ ዕቃ ብታጥብ ተባብለን ተከፋፍለን እንደወጣት አውርተንበት የገባ ነው እና ጀስት በቃ እኔማ አክስቴ ጋር ከምኖር ከሚል ነው እና አክስቴን ስትመጣ ለምንድነው ማትወልዱት? ለምንድነው ትዳር የተመሰረተው ታዲያ? እስካሁን ለምንድነው ሪል ስቴት ውስጥ ትልቅ ሪል ስቴት መግዛት ምን አስፈለገው? በመጠኑ ሰው ኮንዶሚኒየም ገዝቶ እኮ ልጅ ይወልዳል ምናምን የሚሉ ጥያቄዎች አለ። እንደ ቤተሰብ ልክ ናቸው። አክስቴ ካልሆነ ቤቱ ክራይ ከብዳችሁ ከሆነ እኔ ግቢ ግቡ ለክፍል ቤት አለ ምናምን ትላለች። ግን ያው እሱም እንዴት የቤተሰብ የሚስት ቤተሰብ ቤት እገባለሁ አይነት ነገር ነው። አሁን እያልሽኝ ያለሽው ነገር አሁን መግባባት እንዳልቻላችሁ የተፈጠረ ያለው ነገር ደግሞ በጣም የተለየ ብዙ ነገሮችን ነግረሽኛል። ስለ አንቺም ስለሱም ያለውን ነገር ነግረሽኛል። አሁን ደግሞ እኛም ያው እንደ ሚዲያ አካል ከአንድ ወገን ብቻ ሰምተን መፍረድ አንችልም። ግዴታ ያው ባለቤትሽን ጥሪው ደውይለትና ያለውን ነገር ይምጣ ቁጭ ብለን ያው ነገሮችን ለመፍታት እንሞክራለን ተነጋግረን። እስኪ ደውይለትና ደግሞ ያለውን ነገር እንሰማለን። እንግዲህ ተመልካቾቻችን እስካሁን ያው የነበረው ነገር እንግዲህ ሰምታችኋል። ያው ባለቤቷ ያደረገ የነበረው ነገር ያው እሷም ጥሩ ሁኔታ ላይ ስላልሆኑ እስቲ ደውይለት ብለናታል። አቤት ነው ተልከክ እሁድ አይደለ የምትሰራ አክስቴ ጋር ሄዳለሁ ብዬ ነበር ግን አንዴ ፈልጌት ነው። አይ ችግር የለም እኔ ብቻዬን ነው የምሄደው ማውራት ነገር ስላለ ነው። እሺ ና እዚህ አክስቴ ጋር ስወጣ እጠጣለሁ ቡና። እሺ ና እንግዲህ ያው ደውላለታለች ባለቤቷ ጋር እየመጣ ነው። እስቲ ያለውን ነገር ደግሞ አብረን እናያለን። እንግዲህ የወይዘሮ አፉሚያ ባለቤት እየመጣ ነው። እንግዲህ እየመጣ ነው። ደውልሽለታል? እየመጣ ነው። እዚህ አክስቱ ጋር ነው። ቆይ መስሎኝ ነበር። ዝጋው በሩን ቆልፈው። ለምን ቆልፋለሁ? ምን ይሰራል ይሁሉ ሰው ቤት ውስጥ? ቁጭ በልና የኔ እንግዶች ናቸው። ቁጭ በል። ሰላም ነው? በመጀመሪያ ቁጭ በል። እንግዲህ ቤት ነው ያገረ ተቀመጥሽ። እንዴት ነው? ምን ሆናለሁ? ሰላም ነው? እስቲ መጀመሪያ ራስን አስተዋውቀን። እንግዲህ እኛ የመጣ ነው ከሚዲያ ካለው ምን መጣችሁ? የሚዲያ የኔና ያንተን ትዳር ተሞክሮ ምን ሆነ? እኔ ተሞክሮ ማለት ምን ሆነ? አንቺ ምን ሆነሻል? የቤት ገበና ለምንድን ነው የምታወጪው? የምን ገበና? ያሳለፍነውን ነገር ለሰዎች እንዲያስተምር ብለን ነው እንዴ። ቆይ ስንት የምማርበት ቦታ እያለ በእኛ ትዳር ነው እንዴ ሰው? ቆይ በመጀመሪያ ቶሎ ከቤቴ ውጡልኝ። አይወጡም። ለምንድን ነው አይወጡት? አይወጡማ ማውራት አለብን። እንግዲህ የህግ አካል አምጥቼ አስወጣቸዋለሁ። ቤቱ ያንተ ብቻ ነው እንዴ? እና የኔ ብቻ ባይሆንስ? እኔ ፈልጌ ነው የጠራቸው። አንዴ ተረጋግተን አናግረንና ከዛ እኛ ምን እንሄዳለን። አንዳንድ ችግር አለብህ? የምን ችግር? ጥፋት አለብህ? የምን ጥፋት? እና ታዲያ ካሜራ ስላየህ እንዲህ የሚያደርገው ካሜራ ይዞ ለምን ይመጣሉ? ቤቴ እንዴ እኔ ጠርቻቸው ነው። ለምን ትጠሪያለሽ? ሳታማክሪ አንተ ቤት ዳር ተሞክሮ ምን ሳታማክሪ ለምን ትጠሪያለሽ? ይሄን እኮ የኔ ቤት ነው። ወይ መጀመሪያ ተረጋጋ፣ እናወራለን። አማካሪናል። ይሄ ደግሞ ናውጣልን ከቤቴ። አይወጣም። ቆይ አንዴ በመጀመሪያ ራስን አስተዋውቀኝ። ከዛ በኋላ ምን ያደርግልኝ ማለት ነው? ያው ማንነትህን እኮ ማወቅ የፈለጉት አንዳንድ ነገሮችን ከራስ መስማት የምንፈልጋቸው የምንጠይቀ ነገሮች አሉ። እሷም እንዳለችን ባለቤት ወይዘሮ አፉሚያ እንደነገረችን አንዳንድ ነገሮችን የምንጠይቀ ጉዳዮች አሉ። ምን ነግረሽ ነው ማለት? ምን ነግረሽ ነው ማለት? ጥሩ መጀመሪያ እስቲ ራስን ለማረጋገጥ ጥሩ የፍቅር ግንኙነት እንደነበርና የ2 ዓመት የትዳር ቆይታ እንዳለ ምን ነው ታፍርብኛለህ? አዎ። እና ታዲያ ይሄን መንገር አለብሽ ለሰው? ማንስ የሚያውቀው ነገር አለ እንዴ? አምነህበት አይደል እንዴ? የግድ በቃ አንቺ የሚዲያ ካልጠርተሽ አደባባይ ካላወጣሽ ትዳር አይሆንልሽም ማለት ነው። ማለት ምንድነው ችግር? ከታባትሙት መስመር እያለፍክ ነው። አርፈህ ተቀመጥ። በመጀመሪያ ተረጋጋና የምጠይቀን ነገር መጀመሪያ ራስን አስተዋውቀኝ። መጀመሪያ ራስን አስተዋውቀኝ። ትንገሪያ ይሄን ሁሉ የሁለት ዓመት ትዳር እየነገረች የኔን ማንነት ካልነገረች ታዲያ ምን ትሰራለች? ባለቤቴ መሆንህንማ ነግሬያቸዋለሁ። በቃ ስሜንም ንገሪዋ። ለምን ራስ ንገራ? የለኝም ስም። ምን ይላል? ምን ማለት ነው? አይደለም እኮ አሁንም እኮ እየነገርኩ ነው። እኛ የመጣ ነው ነገሮች አንዳንድ ችግሮች ውስጥ የተፈጠሩ ያሉ ነገሮች አሉ። እዚህ ቤት እነዛን ነገሮች ለማስተካከል ይመጣ። ምንም ችግር የለም። በዚህ ጎጆአችን ደስተኛ ሆነን ነው የምንኖረው። ወንድሜ ልንገርህ፣ እኛ ቤት ያለ ችግር የለም። ችግር ካለም ነግረሃለች እሷ። በቃ ሳሚ እርግጠኛ ነህ የምታወራው ነገር? አዎ እርግጠኛ ነህ? አዎ። እዚህ ቤት ምንም ችግር የለም። እሺ እዛ ጋር ማየው ነገር ምንድነው? ይኸው 2 ወር አልሆነውም ቀለም ካስቀባሁት አይደለ ቤቱ
ከሳምንት በፊት አጸዳሁት። ምንድነው የምትይው? ጸበል ነው ጸበል ነው የሚረጨው። ጸበል እኮ እንደዚህ አይሆንም። ጸበል እኮ ወርዶ መጥቶ የሚጠፋ ነገር እኮ ውሃ እኮ ነው ጸበል። ይሄ እኮ እንትን ነው የዘር ፈሳሽ እኮ ነው ይታያል። ድመት አይጥ የትያስ ካላ ልጆች ቤት እየመጡልን የትያስ ካላ ልጆች ገብተው የሆነ ነገር ንፍጣቸው ምናምን ንፍጥ ይሁን ነው እንደዚህ አረ ለምን እነሱ የዘር ፈሳሽ አላቸው አትልም? ገና ምንም ማያውቁም ቦቃቅሎች። የዘር ፈሳሽ ማለት ስፐርም ማለት ነው። አዎ ያንተ ስፐርም ነው እዚህ ላይ ያለው። እኔ ታዲያ በጭንቅላቴ ነው እንደምረጨው እዚህ ጋር እንዴት ምን አቅልሃለሁ? እንዴት እንደምረጭ እኔ ውስጥ መጥፋት ፈልገው ግርግዳ ላይ የሚያስረጭ ነገር ይኖር ይችላል። ነገር ማለት አረጀሽ እኮ አንድ ልጅ ሳትወልጂ በቃ ነገር ማለት ነው። የማልወልደው እኮ ማለት ነው። የመውለድ ማንነት የለብኝም። እሺ የዘር ጥራት የለብኝም። ትንሽ ለመረጋጋት ሞክሯል። አይ እሷ እያለችኝ ያለው ልጅ መውለድ እሱ ብቻ ሳይሆን ደግሞ ሐሙስ፣ ማክሰኞ፣ ሐሙስ፣ ቅዳሜ ግንኙነት አናደርግም። ሮብና አርብ ኦርቶዶክስ አይደለ እንዴ? ጾም አይደለ እንዴ? እንዴ ነው ካንተ ጋር ግንኙነት የማደርገው? እሑድ ካንተ ጋር ግንኙነት ላደርግ የምችለው ቤተ መቅደስ ቀርቼ ነው? ለምንድን ነው እንደዚህ እየሆነ ያለው? ለምንድን ነው ግንኙነት ስናደርግ የዘር ፈሳሽን ከኔ ጋር መጨረስ ማትፈልገው? ለምንድን ነው ተነስተሽ ሽንት ቤት የምትሄደው ወይ ማስታጠቢያ ላይ የምትሸናው? እንዴ ልጅ እንዳንወልድ ነው። የወሊድ መከላከያ እኮ እየተጠቀምኩ ነው አይደል? 12 ዓመት በማህፀኔ የዚህ ጊዜ ዶክተር ክኒን መድኃኒት የሚባል ነገር እኮ አይታመንም። ለምን ፌክ ናት አለማ ፌክ ስለሆነች ለዛ እኔ ስለማለምን እንትንሽ ላይ መርጨት አልችልም። በጣም ይቅርታ። ይሄን ደግሞ እኔና አንቺ አውርተን መፍታት እንችላለን። እና ለምንድን ነው የወሊድ መከላከያ የተጠቀምኩት? እንዳልወልድ አይደል እንዴ? ምናልባት ድንገት ውስጥ ካመለጠኝ ብዬ ነው ተጠቅሜ። እሱ ላይ ትተማመናለህ። ውስጥ ሲያመልጥ ግን አይዝም። ግን እስከዛ ደግሞ እንትን ይላል። ከዛ ማክሰኞና ሐሙስ ቅዳሜ ስለምንድን ነው ግንኙነት ማላደርገው? ባሌ እኮ ነህ አይደል እንዴ? አንቺ በዚህ ጊዜ ነውር እኮ ነው። እንዴት ሰው እዚህ ደርድረሽ እንዲህ ታወሪያለሽ እንዴ? ለምንድን ነው የማላወራው? ሲጀመር ምንም መፍርታም አይደለም። የብዙ ትዳር እኮ መፍረስ እኮ የወሲብ ግንኙነት ነው አይደል እንዴ? ምንድን ነው መፍርታም መሆነው? እኔ በነፃነት ነው ያሳደጉኝ። የምፈልገውን ነገር ፊት ለፊት እንድጠይቅ አድርገው ነው ያሳደጉኝ። ይኸውልሽ ማክሰኞ፣ ሐሙስ፣ ቅዳሜ የምትይው ነገር ከዚህ በኋላ መቼም እኔ ወሲብ መፈጸም አልችልም። ምክንያቱም በህልሜ መጥፎ ነገር ያለው ማክሰኞ፣ ሮብ ምናምን አይደለም። አንድ ወልጅ መከለ ደብል ራሱ ብትቀበይ ምናልባት ጸንሽ ትችያለሽ አይደለ? የኛ ነብይ በዚህ ሰዓት ልጅ መውለድ የኛ ነብይ ራእይ ተገለጸልህ። ለምን መጽሐፍ አታወጣም? ነብዩ ሳሚ ይሄ የቤተሰባችንን ጉዳይ ዞር በል። የቤተሰብ ጉዳይ አይደለም። ዛሬ አውርተን እንፈታታለን። ትሰማኛለህ? እዚህች አውርተን እንፈታታለን። ሳሚ እታባት ሙት የመጨረሻ ነው የሚሆነው። ሻንጣዬን ይዤ ነው የምወጣው። እዛ አክስትህ አፏን ትከፍታለች እንትን ትላለህ። ለምንድን ነው አቶ ሳሚ አሁን የምትጠይቀን ነገሮች እንደ ባለቤት እኛም እዚህ ጋር ቁጭ ብለን ያለን? ዝም በል አንተ ደግሞ ወይ አንተና ማክሰኞ የምትለው ቀን ተጋድምላት። አልገባኝም። ምን እያልክ ነው? ይሄን ሰው ያሳርፊዋ እየጠየቀት ነው። መልስለት። አክስትህ ሽንሽን በሽ ቤት ተቀመጪ ትለኛለች። ለእናትነት ብቁ ስላልሆንኩልህ ነው እሷ እንደምትለው ከኔ መውለድ ማትፈልገው። ከማን ነው መውለድ የምትፈልገው? ለምን አፈት በጣም ችግር አለ። ሴት ብትጠይቀኝ ወይ ሌላ የምትጠቀመው ነገር የምታደርገው ነገር የምን ሴት? ሌላም ሴት ደግሞ እንደምትመጣ ሰምቻለሁ። የት ነው እዚህ ቤት? አየህ አሁን ስታ ካወራኸው እንደውም እኔ ስለ አክስትህ ስጠይቅ አንተ ለአንቺ የምትከላከል ሴት አልክ። ስለዚህ እዚህ ቤት መታለች የተባለው ሴት እውነት ነው ማለት ነው። ምን ማለት ነው? ሌላ ኧረ እዚህ ቤት የመጣ ሰው የለም። ዝም ብለህ ቀደም እንዳወራሽ ነው ሰው እንትን አትስሚ። እኔ ምን ላድርግሽ? ምን ይሻላል? ሰው አትስሚ። ምንድነው ከኔ ጎደለክ? ምንድነው ከኔ ያጣኸው? ለምን አትሰሚ? አሁንም እኮ የምጠይቀን ነገሮች እኮ መልሰህ ነገሮችን መፍታት እንችላለን። ምንም ያጨቃጨቀን ያንተ ህልምና ራዕይ በጸበል ወይ በጸሎት ሄደህ ማስፈታት ነው። ወይ አሁን ልትሰራሱ መግባት አትፈልግም? አሁን ደሜ እየፈላ ስለሆነ እሺ ለምንድን ነው አትሰማው? ካሜራዬን ይዘህ አንተ ሁላችሁም ውጡልኝ። አትሳሚ ለምን ተራራው አታናግረን እንዴ? ምንድነው ፍላጎት? ምንድነው ችግር? ለምንድን ነው ችግር የማትናገረው? አትሳሚ ለምን ተራራው አታናግረን? አሁን ለአንዴና ለመጨረሻ ጊዜ ነው በሰላም እየጠየቅኩ ያሉት። ከዚህ በኋላ ግን አፎሚያ ብትለምነኝ አልመለስም። አንዴ ከወጣሁኝ ደግሞ አልመለስም። እሺ ቤተሰብ የለኝ እንዳይመስልህ። እሺ ቅርብ ናት እናቴም አክስቴም እዚሁ ናት። እሺ
አቶ ሳሚ ለምን ተረጋግታ ታናገረን? በስነ ስርዓት የምንጠይቀን ነገሮች ብትነግረን ይሄ ሁሉ ጭቅጭቅም ይሄ ሁሉ ነገርም አይፈጠርም። ሌላ ጊዜ እናወራለን። አሁን ልክ ስላልሆነ ሌላ ጊዜ። ምኑን ነው ሌላ ጊዜ የምታወራው? ለምንድን ነው ዛሬ ማውራት ማትችለው? ሳሚ ፍላጎትህ ምንድን ነው? ፍቺ ነው ከሆነ ንገረኛ። ከኔ ጋር ግንኙነት ማድረግ አትፈልግም? ተበላሸ ነው የምትገባ ሴት አለች። አክስትህ አፏን ተከፍታለች። በሳምንቱ 2 ቀን አይበቃሽም? ከዚህ በላይ እኔ ልሞት ወይ? ከዚህ በላይ እኔም እንኳን ሴክስ አላደርግም። በሳምንቱ 2 ቀን ሳይሆን ፍላጎት ሲኖረኝ ግንኙነት ታደርጋለህ። ፍላጎት ታዲያ እኔ ህልሜ በቃ እንዲህ የማይፈቀድልኝ ቀን ችግር ካለብን ጸበል ግባ። ንስሐ አባታችን ሲመጡ ንስሐ መግባት አትፈልግም? ቆየሁኝ እኮ እኔ እኮ ወደ ቤተ መቅደስ እንሂድ ካልኩህ እኮ ቆየሁ። አንተ ግን የት ነህ? እዚህ ነህ ከአክስት ጋር ዝም ብለህ ቡና እየጠጣህ የምታማኝ። ለመረጋጋት ለእናትነት ብቁ አይደለሽም እንደተባልኩ ነው። ሁሌም ቤተሰቦቼ ከኔ ልጅ ይፈልጋሉ። ለምን ቸኩለሽ አገባሽ እያሉኝ ነው። እሺ አሁን ቁጭ ብለን ሁሉንም ነገር እንዳልከኝ ያለውን ነገር ንገረን፣ ግልጽ አድርግልን። እሺ አሁን ያለውን ነገር ቁጭ በልና ንገረን። አቶ ሳሚ አሁን ለመሸፋፈን እየሞከረን ያለው መሰለኝ። አሁን ያያዩበት ያሉት ነገር በጣም መደነጋገር፣ ይሄ መርበትበት አይነት ነገር ነው ያያዩበት ያሉት። ምንድነው እነዚህ ነገሮች? ይከባድ ነው። እንግዲህ ተመልካቾቻችን አቶ ሳሚ ያደረገ የነበረው ነገር እንግዲህ አሁን ለመናገር ፈቃደኛ አይደለም። ምንም ልንጋባ አልቻልንም። ምንም ነገር የተናገረው ነገር የለም። እንግዲህ ያለው ነገር ደግሞ መጣ ሴት አለች፣ ሌላ ችግር አለ። ከኔ ሌላ የለመደው ነገርማ አለ ሳሚ። እንደዚህ በደራ ማንም ሰው እንግዲህ ተነስቶ ፍላጎቴን ፊት ለፊት ሴት ሆኜ የሴትነት ወጌን ትቼ እየጠየቅኩት ፍላጎት እንዴ ልክ ነሽ፣ ይገባኛል። እሺ በቃ እንደዚህ እናድርግ። በቤት ውስጥ አንቺም እንዳትነቂ ድብ ካሜራ እናስቀምጥና ያለውን ነገር ተከታትለን እንደርስበት። ምን ማስረጃ ነው የምፈልገው? ምን እያደረገ እንደሆነ ማወቅ እፈልጋለሁ። ለአንዴና ለመጨረሻ ጊዜ ትዳሬን ፈትቼ ቤተሰቦቼ ነግረንሽ ነበር ከማለታቸው በፊት በማስረጃ ወስኜ ነው መውጣት የምፈልገው ከዚህ ቤት። በቃ እሺ የሱን ነገር ደግሞ እኛ እናደርጋለን። ማድረግ ባለ መንገድ እሺ፣ ምንም ነገር ያለውን ነገር እንዳትነኩ። ቤት ውስጥ ድብቅ ካሜራ እናስቀምጥና ያለውን ነገር እንከታተላለን ከስልካችን። አንቺ እስከዛ ድረስ ምንም ነገር እንደማያውቅ ሰው ምንም ነገር እንደበቃ ዝም ብለሽ ሰላም ሆነሽ ተቀመጪ። የሚፈጠረው ነገር ተከታትለን እናሳውቅሻለን። እሺ ተረጋጊና ያለው ነገር ውድ ተመልካቾቻችን እንግዲህ ያው ድብቅ ካሜራ አስቀምጠን ያለውን ነገር ተከታትለን እናሳውቃችሁ ይሆናል። አብራችሁን ቆዩ። አረሳ ቶሎ በይ። ይሄ ደግሞ ለበስኩ ብለሽ ራቁትሽ እንደምትወጪው በቃ እንደዚህ ነው የምትወጪው። ምን ሆነብህ? ይሁና ማለት ቤተክርስቲያን አይደለም ሄደው ቶሎ በላ። ምንድን ነው እስካሁን ጫማ ነው የምትቆየው? ጫማ ምናምን አይታጠብም። ሚስትሮ በውስጥ አታሳጥብም? ጫማ ሲተቃጥፍ ካልሲ እንኳን አይታጠብም። በጣም እንጂ እኔ ብቻ ነኝ እንዴ መስራት ያለብኝ? እስቲ ማሳሪያ ይሰራል። እውነትህን ነው። ጎንበስ ልይ ይሻላል ወይስ ዛሬ ታደርገው? እኔ እኮ እንዳላገባው አውቃለሁ። የግድን አልጋ ላይ ባል እንጂ ያገባሁት እኮ አልወለድኩም። ወንድም አንቺ ነሽ እኔ ነኝ ያገባሁት። ቶሎ በል በቃ ሰዓት የለኝም። እሱም ትራንስፖርት ላይ ነው። ስራ ምናምን በዛ
ለአባብዬ እንትን ስላለ ለአባብዬ መገበር አለብኝ። I'm ደግሞ ዛሬ ተናዘዘኝ።
ማነው መጣች ደግሞ ምን አገባሽ? ወፍሬ ነው ወፍሬ ማለት ሞቀኝ ያናፍሶ ፈለኩና ምን ነው የምታናፍስ? ዛሬ ምንድነው? ይሄ ምንድነው? ይሄ ምንድነው? ኧረ እኔ ምን አውቃለሁ እናትሽ። ምን እያደረክ ነው? ምን አደርጋለሁ? ምን እያደረክ ነው? ንገረኝ እንጂ። ምን አደርጋለሁ? ነገሩ ሴትማ አታመጣም። ልኩሽ ነው ሴት የሆነ ሴትማ ሲጀመር ማለት ነው። የት የከተትካት? ምን እያደረክ ነው? ምን አደርጋለሁ? አንቺ ሴትዮ እና ይሄ ምንድነው? ይሄ ምንድነው? ውሃ? የምን ውሃ? ና እስኪ ናንካው። ንኪ እራስሽ። ምን አገባኝ? ምን አውቃለሁ? ምን አውቃለሁ? ሱሪስ? እሺ ምንድነው? ምን ሆነ? የተዝረከረከው ምንድን ነው? አንቺ እኔ እዚህ ጋር ምንድን ነው ያለሽ? እዚህ ጋር ያስቀመጥሽው ነገር አለ እንዴ? ምንድን ነው እንዲያደርግሽ እንዴ? በገዛ ቃይ ወድቀላ አንተ ምንስ ምትወራው? አታውቅም። ይኸውልሽ ሴትዮ ተከበሪ ብዬሻለሁ። ትንሽ ጊዜ ታገስ እሺ ሳሚ፣ ትንሽ ጊዜ ልክስክስ። ሳሚ ካለ እስቲ ልተኛበት። አንቺ ሴትዮ ግቢ። ኧረ በሞት ደግሞ እዚህ እንዳትመጣ እሺ። እዛው ተኛ። ቀንህ ነው ዛሬ ማክሰኞ ነው። ጀመር ማለት ነው። ከበርኩ ኧረ እንኳን ብርድ ልብሱ እንኳን የሚያለብሰኝ ሰው ይጥፋ። ወይኔ የእጅ ውሃ ውጭ አለ። ፊቴን ልታጠብ ሄጃለሁ እኔ በቃ እንደው አንተ ሳሚ የት ሄደህ ነው? ለምንድን ነው ደህና አደርክ ብለው አንድ ቤት አይደለም እንደደረው ምን እናቀሰቅሰኝ ነው እንዴ? ጥሩ ቁርስ አበላኸኝ። እሺ ሳሚ በጣም ነው የማመሰግነው። በቃ ቻው።
የኔ ፍቅር ተናፍቀሻለሁ እኮ ሰው አንቺ ነሽ እኮ እኔማ ሰሞኑን እኮ አግኝቼ ምናምን ለዛ ደግሞ ምንድን ነው በቀን በቀን እምር ነው የምልሽ
ደግሞ ለምን እያደረክ ነው? ናሳ አባብዬ ለአባብዬ ካልገበርኩ ለማን ልገብር ብለሽ ነው? ደግሞ እንጂ በየቀኑ እንደምታፈዛች በየቀኑ ድንግልናሽን መለስ አለበት። አስፈቃሽ ነው። በኋላ ሴትዮዋ መታ ማለት አንቺንም እኔንም እዚሁ ነው የምትለው። ደግሞ ሰሞኑን አንድ እንደገለልሽ ቻው ደውይልኝ። እዚህም ሰላም አለ። ክፍት ነው። እስቲ ንገረኝ፣ ይሄ ምንድን ነው? እያወራሁ ነው። ጠዋት ተመውጣት ሳይቀር ይሄ ምንድን ነው? ወይኔ ከዚህ ቤት ልግባ። አንቺ ምንድን በገባሽ በወጣሽ ቁጥር ቤት የሚያሳይሽ ምንድን? ቤቱን በንጽህና ጠብቀው። ህፃን ልጅ አይደለም እዚህ ቤት ውስጥ ያለው አይደል እንዴ? አንተ እኮ እነዚህ የሶፋ ጨርቅ ቀይሪ። እባክህ ልቀይር። ማጠቡን ሳታዘኝም ሳሙና ምናምን ልግዛ አይደለ? እንዲህ በእጄ ልጠብ። አንተ ያዝረከረከው ምኑን ነው የምትይኛሽ? አሁን ምኑን ነው የምትይኝ? በጣም ይቆጫል። በጣም በቅርብ ቀን ይቆጫል። ምንድን ነው የሚቆጭኝ? እድገትን ነው ማከናነበው። እሺ የማንም ሴት መዳሪያ አይደለም ይሄ ቤት። እሺ ቢገባ ትዳሬ ብዬ እንጂ መሄጃ ጥቻ አይደለም። እሺ ለዚህ ኮልኮሌ ቤት ድንጋይ እቺ ሴትዮ ይኸውልሽ ገንዘቡ ከየት እንደሚመጣ ብታውቂ ኖሮ ድንጋይ አትይኝም። እሺ ኧረ እባክህ ከየት ነው የምታመጣው? እናትህ ሶፋ ላይ በመጋደም ምን ታውቂያለሽ አንቺ? ምን ታውቂያለሽ አንቺ? የትራንስፖርት መመርጫ ነው የቤቱ ልክስክስ። የሴት ጋለሞታ ማምጣት ነው እንዴ? ይኸውልሽ አጨቅጭቅኝ በቃ። ሳሚ ትሰማኛለህ? አንተ ምተኛ ተኛ። ሰላም ስጠኝ በቃ ሰላም ስጠኝ። ሰላም ስጠኝ። ሂድ ውጣ። ለምን ወጣ? አልፈልግም። ና ውጣልኝ። ና ውጣ። አትስተጋር ና ና ሳሚ ይሄ ከመጫው ና ውጣ። ውጣ። ይወጣብሽ ነገር ይወጣብህማ አንተ ነህ። ቤቱ እንደዚህ እንደትን እያልክ ምን አገባሽ? ገንዘቡ ከየት እንደሚመጣ ታውቂያለሽ ወይ? የምን ገንዘብ? ገንዘብ ነዋ የሰራሁት ገንዘብ። ወይስ ወንደኛ ዳሪ ሆንክ? ሴት እያመላለስክ ወይ አንቺ ሴትዮ የሰራኸው ገንዘብ እዚህ ስፐር ምርጫ ጀርባ ይበናትሽ ሳሚ ነኝ ከፈተርከኝ እዚህ ቤት እንዳትመጣ እሺ። ዛሬ ድንጋይ የምትወልድም ሴት ይዘውልኝ ምጡ እሺ። ሽንሽን ለባሽ